እንግዲህ ጎንደርን ተመልከቷት። የውጭ ሀገር ቱሪስት የሚጎበኝሽ ከውጭ ሀገር ዜጋን የሚጎበኝሽ ለምለሚቱ ሀገር ጎንደር እንዴት ነሽ? ጎንደር ፋሲለደስ ፊት ለፊት ይታያቸዋል። ሰላም የተወደዳችሁ ተመልካቾቼ እንዴት ናችሁ? በዛሬው ቪዲዮ ከባህር ዳር ቀጥሎ ደግሞ እስከዛሬ ቪዲዮ ከምሰራባቸው አካባቢዎች ሁለተኛው ራቅ ያለውን አካባቢ ነው የማስቃኛችሁ። ወደ ጎንደር ጉዞ እናደርጋለን። በዛሬው ቪዲዮ አጠቃላይ ጉዞዬንና እዛ ከደረስኩ በኋላ ደግሞ ስለ ጎንደር ማራኪ የሆኑ ነገሮችን የማሳያችሁ ይሆናል። አብራችሁ እንድትቆዩ እጋብዛለሁ። ቪዲዮ ላይክ አድርጉ። ተመልካቾቼ እንግዲህ ካለው ወቅታዊ ሁኔታ ጋር በተገናኘ ከደሴ ወደ ጎንደር አውቶቡስ ወይ ሌላ አማራጭ መጠቀም አልቻልኩም። ስለዚህ ልክ እንደ ባህር ዳር ሁሉ ያለው ብቸኛ አማራጭ ከደሴ ተነስታችሁ በአውሮፕላን ወደ ጎንደር መጓዝ ነው። ባለፈው ወደ ባህር ዳር ስጓዝ ቀጥታ ከኮምቦልቻ ባህር ዳር አለ። ያው ባህር ዳር የክልሉ መቀመጫ ስለሆነ ለስብሰባ ለተለያዩ ጉዳዮች ብዙ ጊዜ አመራሮች ስለሚመላለሱ በዚህ ዓመት ይሁን ባለፈው ዓመት ነው የተጀመረው ከባህር ዳር ኮምቦልቻ ማለት ነው። ነገር ግን ወደ ሌሎቹ የክልል ከተሞች መሄድ ስትፈልጉ ከአንዱ ወደ አንዱ በቀጥታ አታገኙም። መጀመሪያ አዲስ አበባ ሄዳችሁ በትራንዚት ነው የምትሄዱት። በአጋጣሚ እኔ ለሌላ ስራ ከደሴ ወደ አዲስ አበባ መጥቼ ነበረ። ከአዲስ አበባ እንግዲህ ወደ ጎንደር በረራ አደርጋለሁ ማለት ነው። ዛሬ ቅዳሜ ዕለት ነበረ ወደ ጎንደር ጉዞ ያደረኩት። የዛን ዕለት ደግሞ ያው ቪዲዮ የምጭንበት ስለነበረ የኤዲቲንግ ስራው አጨናንቆኝ ነበረ። እንግዲህ ኤርፖርት ውስጥ ሆኜም ኤዲት እያደረግኩ ነበረ። ሙሉ ቀን በቪዲዮ ቅንብር ስራ ነበር የዋልኩት። በዚህ ሁኔታም ስሰራ ቆይቼ ስላላለቀልኝ እንግዲህ አሁንም ኤርፖርት ውስጥ ኤዲት እያደረግኩ ነው የምገኘው። እንግዲህ ጉዞ ጀምረናል። ፕሌናችን እንግዲህ ከቦሌ አየር ማረፊያ ተነስቷል። አዲስ አበባን ቁልቁል እየተመለከትን ወደ ጎንደር እየበረርን ነው። አዲስ አበባን ወደ ታች ስመለከት የተለያዩ ሀሳቦች ወደ አእምሮ የመጡ እዚህ በምታዩቸው በብዛት በተደረደሩ የድንጋይ ክምሮች ውስጥ እጅግ ክቡር የሆነው የሰው ልጅ አለ። ግን ደግሞ በዚህ የሰው ልጅ የህይወቱ ውጣ ውረድ ውስጥ ብዙ ሀሳቦች፣ ብዙ ትኩሳቶችና ብዙ ትርምሶች ያሉባት ከተማ ናት እንግዲህ አዲስ አበባ። ይችን ከተማ ተሰናብተን ወደ ጎንደር እያመራን ነው። የተወደዳችሁ ተመልካቾች፣ በተለይ በዚህ ወቅት ጉዞ ማድረግ እጅግ ፈታኝ ነው። አንድ አባባል ነበር ከዚህ ቀደም ስሰማው የማይገባኝ፣ በተለይ በልጅነቴ የማልረዳው ችግር በቅቤ ያስበላል የሚባል አባባል ማለት ነው። እና ሰው ቸግሮት እንዴት በቅቤ ይበላል? ከቸግረው እኮ ሽሮም ሊጠርበት ይችላል እንኳን ቅቤ ብዬ አስብ ነበር። ግን በአሁኑ ወቅት በሀገራችን ያለው ሁኔታና የኢትዮጵያ አየር መንገድ ይህንን አባባል በደንብ እንድንረዳው የሚያደርግ ሁኔታ ነው ያለ። በርካታ ሰው ከአንድ ቦታ ወደ አንድ ቦታ መጓዝ ይፈልጋል። በህመም ሊሆን ይችላል፣ በሌላ የስራ ጉዳይ፣ በቀጠሮ፣ በአስቸኳይ ነገር፣ ብቻ በየትኛውም ሁኔታ ይሁን ጉዳይ ያለበት ሰው ወደዛ ስፍራ ለመሄድ መኪና ለመጠቀም ያው የሀገራችን ወቅታዊ ሁኔታ ይታወቃልና ሳይወድ በግዱ በርካታ ሺዎችን ከፍሎ በአውሮፕላን ይጓዛል ማለት ነው። አቅሙ ሳይኖረው በአውሮፕላን መሄድ ሳይፈልግ ግን በግዴታ በአውሮፕላን እንዲጓዝ ተገዷል። የኢትዮጵያ አየር መንገድም ዋጋውን በጣም አስወድዶታል። አሁን የኔን ከደሴ ተነስቼ ወደ ጎንደር የማደርገውን ጉዞ ብትወስዱ ከደሴ አዲስ አበባ ድረስ 7100 አካባቢ ነው የመጣሁት። ይሄ በጣም ርካሽ የሚባለው ዋጋ ነው። ከአዲስ አበባ ጎንደር ደግሞ 9600 ብር አካባቢ ማለት ነው። ስለዚህ እኔ ከደሴ ተነስቼ ጎንደር ለመድረስ እንግዲህ በአጠቃላይ ወደ 16700 ብር ከፍያለሁ ማለት ነው። ይሄ በጣም አሳዛኝ ነው። እንግዲህ ምናልባት መኪና ቢኖር አገር እያያችሁ ዘና እያላችሁ በአውቶቡስ በአንድ ቀን ጉዞ 1000 በማይሞላ ብር የምትጓዙትን ጉዞ 16700 ብር ከፍሎ መጓዝ እጅግ በጣም ያበሳጫል። ግን ደግሞ ምንም ማድረግ አይቻልም። የወቅቱ ሁኔታ ስለሆነና ለስራዬ ዋጋ መክፈል ስላለብኝ አማራጭ የለኝም። ለዚህ ነው ቀደም ሲል ችግር በቅቤ ያስበላል የሚለው አባባል የገባኝ። በዚህ ምክንያት ነው ያልኳችሁ። ግን ደግሞ አንዳንዴ በዚህ ደረጃ ዋጋ ከፍላችሁ የምትሰሩት ስራ በሰዎች ህይወት ውስጥ ዋጋ ኖሮት ተጽዕኖ ፈጥሮ ስታዩ ያስደስታችኋል። እና ይህንን የፕሌን ዋጋ እያሰላሰልኩኝ ቪዲዮ እያቀናበርኩኝ ባለሁበት ሰዓት አንድ የጦሳ ቲዩብ ተመልካቼ ከርቀት አይቶኝ ወደ እኔ መጥቶ ሰላምታ ከሰጠኝ በኋላ ስለ ቻናል የነገረኝ ነገር በእጅጉ አስደስቶኛል። እንግዲህ ተመልካቼ የሚኖረው ውጭ ሀገር ነው እና እናቱም አብረውት ነው የሚኖሩት። እዛ በሚኖሩበት ጊዜ እንግዲህ እናቱ ቤት ውስጥ ሲውሉ ሁልጊዜ እንዲከፈትላቸው ወይም እንዲመለከቱ የሚፈልጉት የጦሳ ቲዩብን ነው። ትተውት የሄዱት ሀገራቸውን፣ ልጅነታቸውን፣ እድሜያቸውን ሙሉ ያሳለፉባትን የሚወዷትን ሀገራቸውን ኢትዮጵያን የሚያስቡበትና የሚያስታውሱበት
በቃ ዋነኛ ምርጫቸው እንደሆነ ነው የነገረኝና ስራዬ ደግሞ እንዲህ አይነት ውጤት ማምጣቱን ከዚህ ተመልካች ሲሰማ በጣም ደስ ብሎኛል። በነገራችን ላይ ተመልካቾቼ እንዲህ አይነት አስተያየቶችን የሚሰጡኝ በርካታ ተመልካቾች አሉ። በተለይ አባትና እናቶቻቸውን ውጭ ሀገር አሜሪካ፣ አውሮፓ፣ መካከለኛው ምስራቅ ለረፍት ሊሆን ይችላል፣ ለአመት ለ2 ዓመት ሊሆን ይችላል፣ ወይም ደግሞ በዘለቄታነት ወስደው የሚያኖሩ የሀገር ልጆች ቤተሰቦቻቸው በቃ ቤት ውስጥ ሲውሉ የሚደሰቱበት የሚጽናኑበት እና አገራቸውን የሚያስታውሱበት የጦሳቲው ሚዲያ መሆኑን በተለያየ አጋጣሚ እየደወሉም እንደዚሁ በቴክስትም መልእክታቸውን ያስቀምጡልኛል። ይህ ደግሞ ስራዬ አድካሚ ቢሆንም እንዲህ አይነት ውጤት እንዲህ አይነት ደስታ በተመልካቾች ዘንድ ፈጥሮ ሳይ ደግሞ የበለጠ ያጠነክረኛል ማለት ነው። ለማንኛውም እንግዲህ በመላው ዓለም ሆናችሁ ጦሳቲውን ለምትከታተሉ ከልብ አመሰግናለሁ። ያው እንዳልኳችሁ ዛሬ ቀኔ በጣም ቢዚ ነበረ። ሙሉ ቀን ስራ ላይ ነበርኩ። አሁንም ስራዬ ስላልተጠናቀቀ ፕሌን ላይ ጉዞም ላይ ሆኜ እንግዲህ ኤዲት እያደረግኩ ነበረ። ከስራችን ጣናን እያየነው ነው። ባለፈው እንግዲህ ባህር ዳርን ሳስጎበኛችሁ ባህር ዳር ላይ ያያችሁት የጣና ሐይቅ እስከ ጎንደር የተዘረጋ ነው። በሀገራችን ትልቁ ሐይቅ በመሆኑ እንግዲህ ከጎጃም እስከ ጎንደር ድረስ በርካታ ኪሎ ሜትሮችን ሸፍኖ ይገኛል ማለት ነው የጣና ሐይቅ። ጣና እንግዲህ በአማካይ 3100 ኪሎ ሜትር ስኩዌር ስፋት አለው። በተለይ ደግሞ የጣና ሐይቅ የደቡብ ጫፍ ከሆነው ባህር ዳር ከተማ ተነስታችሁ የሰሜኑ የሐይቁ ጫፍ ወደ ሆነው የጎንደሯ ጎርጎራ ስታቀኑ በግምት በቀጥታ ርዝመቱ ሐይቁ ማለት ነው ወደ 70 ኪሎ ሜትር ገደማ ይሆናል። አሁንም እንግዲህ ጎንደር አካባቢ ያለውን የሐይቁን ክፍል እያየነው ነው ማለት ነው የምንገኘው። ተመልካቾቻችን ጉዟችንን እንግዲህ እንደቀጠለ ነው። ከአዲስ አበባ ጎንደር ከ1 ሰዓት እስከ 1 ሰዓት ከሩብ ገደማ የሚወስድ ርቀት ነው ያለው። በአሁኑ ሰዓት ደግሞ ከስራችን እያየን የምንገኘው የጎንደር ደንቢያን ምድር ነው። በጣና ሐይቅ ሰሜናዊ ጫፍ ዳርቻ ላይ ተንጣሎ የሚገኘው እንግዲህ የደንቢያ ምድር እንደምትመለከቱት ለግብርና እጅግ ምቹ የሆነ አካባቢ ነው። በተፈጥሮ ሀብትም የታደለ አካባቢ ነው የደንቢያ አካባቢ። እንግዲህ ይህ አካባቢ በሰሜን ጎንደር ውስጥ ዋናው የእህል ጎተራ ተብሎም ነው የሚጠራው። ለም አፈር ያለበት ሰፊ የእርሻ መሬት ያለበት አካባቢ ነው። እንደምታዩት ደንቢያ የክረምቱ ዝናብም እንግዲህ ጥሩ አድርጎ እንደያዘው ያሳያል። የደንቢያ ምድር እንግዲህ ታዋቂዎቹ የመገጭና የርብ ወንዞችም አቋርጠውት በማለፍ ወደ ጣና የሚገቡበት ነው። ሰሞኑን በተለይኛ ወሎ አካባቢ የዝናብ እጥረት ስለነበረ እንግዲህ ውስጤ ስጋት ላይ ነበር የቆየሁት። አሁን ደግሞ ቁልቁል የደንቢያን ምድር ስመለከት በእጅጉ ደስታ ተሰምቶኛል። ተመልከቱት እንዴት እንደሚያምር። ይህን ለማፈር ይዘን ነው እንግዲህ በጥላቻ ስንተራመስ የምንውለው። ብንችል ተምረን የአርሶ አደሩን የግብርናና ለሺ ዓመታት ይዞት የቆየውን ባህላዊ የአስተራር ዘዴ ማሻሻል ሲገባን ጭራሹኑ በባህላዊ ሞፈሩም አርሶ እንዳይበላ እንቅፋት እየሆን ነው። አሁን ጎንደር የአየር ማረፊያ ደርሰናል። ተመልካቾች ጎንደር ገብተናል። ዝናብ እየጣለ ነው። የጎንደር አጼ ቴዎድሮስ አየር ማረፊያ ወይም ኤርፖርት እንግዲህ በጣም ስራ ከሚበዛባቸው ኤርፖርቶች ውስጥ አንዱ ነበረ። ምክንያቱም ጎንደር በርካታ የውጭ ሀገርና የሀገር ውስጥ ጎብኚዎችን የምታስተናግድ ከተማ በመሆኗ ነው እንግዲህ ኤርፖርቱ በጣም የተጨናነቀ የነበረው። ነገር ግን ያው በአሁኑ ወቅት ከወቅታዊ ሁኔታ ጋር በተያያዘ በተለይ ጎንደር ከተማ በነበረኝ ቆይታ አንድም ነጭ ቱሪስት አላየሁም። የጎንደር ኤርፖርት እንግዲህ 18 ኪሎ ሜትር ገደማ ላይ ይርቃል ከጎንደር ከተማ ማዕከላዊ ክፍል። ያው ከኤርፖርት ወጥታችሁ እንግዲህ አዘዞን አልፋችሁ ወደ ጎንደር ከተማ ጉዞ የምታደርጉት። እኔም ታክሲ ይዤ እንግዲህ ወደ ጎንደር ጉዞዬን ጀመርኩኝ። ከደቂቃዎች ጉዞ በኋላ ጎንደር ከተማ ገብተናል። ወደ ጎንደር ከተማ ከገባን በኋላ በቀጥታ ያቀናሁት ወደ ፒያሳ አካባቢ ነበረ። ተመልካቾች እንግዲህ ከአድካሚ ጉዞ በኋላ ጎንደር ገብተናል። እንግዲህ ያው ቀጥታ ከኤርፖርት በታክሲ መጥቼ እዚህ ፒያሳ አካባቢ ማረፊያ ፈልጌ አንድ ሆቴል ውስጥ ማረፊያ አግኝቻለሁ። ቀለል ያለ መጠነኛ ሆቴል ነው። ሩሙን አሳያችኋለሁ፣ ስንት እንደሆነ ትገምታላችሁ። እና ለማንኛውም ጎንደር ገብተናል። ዛሬ ሙሉ ቀን ዝናብ ሲጥል እንደነበረ ነገር ሆናል። በሚገርም ሁኔታ እንግዲህ እኛ አካባቢ ወሎ በጣም የዝናብ ችግር አለ።
እዚህ ደግሞ በተቃራኒው በቃ ጥሩ የሚባል በጣም የበዛ ባይሆንም ሐምሌ ላይ ክረምቱ ዘግይቶ ቢገባም አሁን ግን እየጣለ እንደሆነ ነግረውናል። ዛሬ ደግሞ ሙሉ ቀን ዝናብ ነበረ። እኛም ስንመጣ ዳመና ነበረ። ከዛ ባሻገር መሬቱ እርጥበቱ ሲጥል እንደዋለ ያስታውቅ ነበር። ለማንኛውም በሰላም ገብተናል። እንግዲህ ጎንደር ለመጀመሪያ ጊዜ የመጣሁት 2011 ዓመተ ምህረት ጥቅምት ወር ላይ ነበረ። ይህን ይመስላል ማረፊያችን። ያው እንግዲህ ጓዜን ካሁኑ ሻወር አለው፣ መጸዳጃ አለው። እዚሁ የራሱ መጸዳጃው ሽታ የለውም። ትልቁ የኔ ችግር አፍንጫዬ ሳይነስ ስላለብኝ ሽታ የሌለው ንጹህ ከሆነ በቃ ከዚህ በላይ ሌላ ካልኩሌሽን አያስፈልግም። አንሶላውም ንጹህ ነው። ገምቱ እስኪ ይሄ ማረፊያ ዋጋው 700 ብር ነው። ይሄ ከባህር ዳር አንጻር ውድ ነው፣ ከደሴ አንጻር ደግሞ እርካሽ ነው። ደሴም በእርግጥ 700 ብር እንዲህ አይነት ቤት ይኖራል። እና ለማንኛውም ይሄን ይመስላል። አሁን ደግሞ ራት ልበላ ወደ ውጭ ሄዳለሁ። ድባቡን የተወሰነ አሳያቸዋል። 12 ሰዓት ሆኗል። ግን ከመውጣቴ በፊት አንድ የተጀመረ ፕሮግራም አለ። እሱን መጨረስ አለብኝ፣ ማቀናበር አለብኝ። ቁጭ ብዬ ጠረጴዛና ወንበር አቤት ነግሬያቸው ሰዎቹ ከተረዱኝ የፕላስቲክ ወንበር ማስቀየር አለብኝ። እሺ ካላሉኝ ግን ያው መቀየር ግድ ይለኛል። ወይ ትራስ አስቀምጬው ወይ ፎጣ ደልድዬ እቀመጥበታለሁ ማለት ነው እዚህ ጠንካራ ወንበር ላይ። ካልሆነ እዚህ ላይ 10 ደቂቃ መቀመጥ አልችልም ወገቤን። እንግዲህ ኤዲቲንግ የግድ ለመስራት የተሻለ ወንበር እፈልጋለሁ። ለማንኛውም የጎንደር ፒያሳ በዚህ በቀኝ በኩል ነው። እንደምታዩቸው የጎንደርና ደሴ ይመሳሰላሉ። የጥንታዊ ቤቶች ይበዙባቸዋል። ጠባብ መንገዶች ይበዛሉ። የቦታ ጥበት አቀማመጡ እንደ ባህር ዳር ዘና ያለ መንገድ የለም። ታዩታላችሁ እንግዲህ ሁሉንም ነገር። አሁን ቪዲዮ ልጨርስ። እንደምን አደርሽ ጎንደር የመጀመሪያ ቀን ማለዳ ነው ተመልካቾቼ። ማታ መሽቶ ነበር ለራት የወጣሁትና በዛ ምሽት ማታ ላይ ሲሆን ደግሞ የመንገድ መብራት አለው። ግን ለማንኛውም በዚህ መንገድ ስልክ አውጥቶ እየቀረጹ መሄዱ ምቾት ስላልሰጠኝ የምሽቱን የራት ቆይታዬን አላሳየኋችሁም። ቁርስ ልበላ እየሄድኩ ነው። የመጀመሪያ ቀን ማለዳዬ ጎንደር ከተማ ላይ የጎንደር ፒያሳ ገጽታ ነው። ቴሌ ቁርስ ቤት እዚህ ጋር አለ። ጎንደር ቴሌ ካፌ ነው ያለሁት። እዚህ ጋር ናይል ቪው ሆቴል አለ። የጎንደር ፋሲለደስ ደግሞ ከፊት ለፊቴ ይታያል። እንዴት አደራችሁ ተመልካቾች? ቁርስ ልበላ ነው። ትንሽ ድካም አለ። ተመልካቾቼ ወደ ፒያሳ አካባቢ መጥቼ እንግዲህ ፒያሳ የቴሌ ህንፃ ላይ ከሚገኘው የቴሌ ካፌ ቁርሴን ከበላው በኋላ እዚሁ ጎንደር ፒያሳ ላይ ከሚገኘው ጥንታዊው ኢትዮጵያ ሆቴል ጎራ ብዬ ሸጋ ቡና ጠጣሁ። በዛሬው ቆይታችን የጎንደርን ከተማ በመጠኑ አስቃኛችኋለሁ። ጎንደርን ደግሞ በደንብ ለመቃኘት የሚመቸው ልዩ ቦታ የጎንደር ጉሃ ሆቴል ነው።
በተራራማ ስፍራ ላይ የሚገኘው ይህ ሆቴል ጎንደርን እንደ ልባችሁ ቁልቁል እንድታዩት እድል ይሰጣችኋልና ወደዛ ያቀናን ነው። አብራችሁን ተጓዙ። ታየው ከየትኛው ነው? ጃካራንዳ ላይ ምንም በደንብ ነው የሚታየው። ኦኬ ጃካራንዳ ይሄን ከተማው ነው ከታየው። ኦኬ ወደዚህ ማለት ነው። እንግዲህ ተመልካቾች ተራራውን እየወጣን ጎንደርን ቁልቁል እያየናት ወደ ጎሃ ሆቴል ቀርበናል። የቻይናው ነው አልበረክት ያለ ወደ ውስጥ ነው ተመልካቾች። ጥንታዊው የጎሃ ሆቴል ደርሰናል። እንግዲህ አጠቃላይ ድባቡን ማሳያችሁ ይሆናል። አብራችሁን ቆዩ። የጎሃ ሆቴል እንግዲህ በደርግ ዘመነ መንግስት የተገነባ ነው። በ1970ዎቹ መጀመሪያ አካባቢ ማለት ነው። ያኔ እንግዲህ የመንግስት የቱሪዝም ሆቴሎችን የጊዮን ሆቴሎች አካል ሆኖ የተገነባ ጥንታዊ ሆቴል ነው። የኢትዮጵያ መንግስት እንግዲህ በወቅቱ በሀገሪቱ ታሪካዊ የቱሪስት መስመሮች ላይ ያስገነባቸው የተለያዩ ሆቴሎች ነበሩ። ያኔ የጎሃ ሆቴል በ1970ዎቹ አጋማሽ ላይ ሲገነባ ማለት ነው። ላብነት ላሊበላ ከተማ ላይ የሮሃ ሆቴል ተገንብቶ ነበረ። ከዛ ባሻገር አክሱም ደግሞ የሃ ሆቴል እንደዚሁ ተገንብቷል። ከያኔዎቹ ቀደምት ሆቴሎች መካከል ነው እንግዲህ የጎንደሩ ጎሃ ሆቴል። ሮሃ፣ የሃ፣ ጎሃ ጤና ይስጥልኝ። ሰላም ነው? እንዴት ናቸው? ዋው ውበት በጣም ነው የሚያምረው። ተመልካቾች እንግዲህ ከ7 ዓመት በኋላ ጎሃ ሆቴል ጎንደርን ሙሉ በሙሉ የምታዩበት ቦታ ነው። በዚህ አጋጣሚ ባካችሁ የደሴ እና የወሎ አካባቢ ተወላጆች ጦሳ ተራራ ላይ እንዲህ አይነት ሎጅ እስኪ ስሩ። ሀገራችን ሰላም ይሁንና በእርግጥ አሁን ያለው ሁኔታ ለኢንቨስትመንት ቀርቶ ቤተሰብ ዘይሮ ለመሄድ ከባድ ነው። ግን እስኪ ተስፋ እናድርግ እና ባካችሁ ጦሳን ታዘቡት። መንፈሳዊ ቅናት ነው የቀናሁት በእውነቱ። የጎንደሩ ውበት አስደምሞኝ ነው። ጎንደርን ፍንትው አድርጋችሁ የምታዩበት ከተራራማው ስፍራ አናት ላይ ከሚገኘው የጎሃ ሆቴል ነው። እንግዲህ ጎንደርን ተመልከቷት። ያውዬ የደማማን እንዴለሽ ማሙነ ማሙ የውጭ ሀገር ቱሪስት የሚጎበኝሽ ከውጭ ሀገር ዜጋን የሚጎበኝሽ ለምለሚቱ ሀገሬ ጎንደር እንዴት ነሽ? አገሬን ብርዋክስ ለምለሚቱ ሀገሬ ከቶ እንደምን ነሽ? ይሄን ቦታ ደስ ያለሽ ጎንደር ፋሲለደስ ፊት ለፊት ይታያቸዋል። የፋሲል ቤተ መንግስት ሌላው ተመልካቾች ጎሃ ስትመጡ የምታገኙት ይሄ ጥንታዊ ቴሌስኮፕ ነው። አሁን ላይ ይስራ አላቅም። አውቶማቲክ ፎከስ ነው ያለው። አቅርቦ ያሳያል። አሁንም የሚገርመው ነገር የተወሰነ ይሰራል። ቀደም ሲል እንግዲህ እንደነገርኳችሁ ልክ እንደዚህ ማለት ነው። በተለይኛ አካባቢ ወሎ፣ ደሴ፣ ጦሳ ተራራ ላይ እንዲህ አይነት ሪዞርት ቢገነባ
ለባለ ሀብቱም ለአካባቢው ማህበረሰብም ከዛ ባሻገር ወደዛ አካባቢ መጥቶ ለሚጎበኘው ቱሪስትም እጅግ በጣም ጥሩ ነገር ነው ብዬ አስባለሁ። ምናልባት ልዩነቱ የጎሃ ሆቴል ያለበት ተራራ ለጎንደር ከተማ ቅርብ ነው። ቀድሞ የተሰራ መንገድም አለ፣ ያኔ በዛ ዘመን ሆቴሉ ሲሰራ ማለት ነው። ጦሳ ተራራናት ላይ ሪዞርት ለመገንባት ትንሽ የሚያስቸግረው ነገር መንገዱ ነው። ስለዚህ መንገዱንም መስራት ይቻላል ብዬ አስባለሁ ከመንግስት ጋር በመነጋገር። ከዛ ባሻገር ጦሳ ላይ መብራት የለም። እንግዲህ መብራትም ባለሀብቶች ከመንግስት ጋር ተነጋግረው የመብራቱ ችግር ቢፈታም ለቱሪስቶችና ለኢንቨስተሩ ብቻ ሳይሆን የአካባቢው ማህበረሰብም እግረ መንገዱን የመብራት አገልግሎት የሚያገኝበት እድል ይኖራል ማለት ነው። ከዚህ አኳያ እንግዲህ ምናልባት ሀገር ሰላም ከሆነ በቀጣይ ባህር ማዶ የሚሆን ሀገር ውስጥ ያላችሁ አቅም ያላችሁ የሀገር ልጆች በዚህ ጉዳይ ላይ ብታስቡበት ራሳችሁንም ጠቅማችሁ ማህበረሰቡንም ልታገለግሉ የሚችሉበት ትልቅ እድል እንዳለ በዚሁ አጋጣሚ ለመጠቆም እወዳለሁ። እንግዲህ ተመልካቾች አንድ የመኝታ ክፍል ከ4500 ጀምሮ እስከ 10 ሺህ አለ። ለሀበሻ በጣም ውድ ነው። እንደምታዩት ግቢው በጣም ያምራል። ባጃጃችን ደርሷል። ተዘግቷል። ወደዚህ ተመልካቾቼ እንግዲህ የጎሃ ሆቴል ቆይታዬን አጠናቅቄ ወደ ጎንደር ከተማ እየተመለስኩ ነው። ጎንደር እንግዲህ የክረምቱ ዝናብ በጥሩ ሁኔታ እየጣለ ነው የሚገኘው። እኔም ተመልሼ የተወሰነ አፍታ ቆይታ ካደረግኩ በኋላ ዝናብ ስለነበረ ማረፊያ ክፍል ነው ቆይታ ያደረግኩት። ከሰዓት በኋላ ወጣ ስል እንግዲህ ከዝናቡ በኋላ የጎንደር ከተማ ፒያሳ አካባቢ ገጽታ ይህንን ይመስላል። ያው ጎንደርም የኮሪደር ልማት ከተሰራባቸው ከተሞች አንዷ ናት። እዚያ አካባቢ ፒያሳ አካባቢ የጎንደር ፋሲለደስ ግንብ ያለበት አካባቢ ያለው ገጽታ ይህንን ይመስላል። ለዛሬ እንግዲህ በመጠኑ ያሳየዋችሁ የጎንደር አካባቢ ይህ ብቻ ነው። በቀጣይ የጎንደር ፋሲለደስ ግንብን ጨምሮ ሌሎች የጎንደር ሰፈሮችን በዝርዝር የማስቃኛችሁ ይሆናል። ዛሬ ወደ ጎንደር ፋሲለደስ ገብቶ የመጎብኘትና እናንተንም የማሳየት እቅድ ነበረኝ። ነገር ግን ዝናብ ስለጣለ ጤዛ ስለሚሆን በሳር ውስጥ እንደ ልብ እየተንቀሳቀሱ ለመቅረጽ አመች አይደለም። ስለዚህ በሌላ ቀን የጎንደር ከተማን በደንብ እናያለን። ከጎንደር ባሻገር ደግሞ በጎንደር ዙሪያ ባሉ የተለያዩ የገጠር አካባቢዎች ጎራ ብለን የጎንደር የገጠር ማህበረሰብ ያለውን ባህልና ኗኗር ለዛ በደንብ እናስቃኛችኋለን። ቀጣይ ቪዲዮዎቻችንን በጉጉት እንደምትጠብቁ ተስፋ አደርጋለሁ። ለዛሬው አብራችሁን ስለነበራችሁ እናመሰግናለን። ቪዲዮውን ከወደዳችሁት ሼር አድርጉ።